ሰው በሰውነቱ ነው የሚከበረው። ሰው በሰውነቱ ነው የሚከበረው። ከበር ሃሎ አቶ ሳሙኤል ነኝ። እንዴት አደረጋችሁልኝ? ጉዳይ ልበል ብዬ ነገ ቢሮ ዝለቁ። በጣም ነው የማመሰግነው። እሺ እግዚአብሔር ይስጥልኝ። ዋው ነገ አባዬ እንደምታገኘው ታውቃለህ? አዎ። ስለዚህ እንዳታሳፍረኝ እኮ አብለህ። እሺ ትገሪልኝ። ቦስ ሰላም ነው? አማን ነው? ምንድነው በእግሬ የምትሄደው? መኪናስ? አቦ ዛሬ በእግሬ ልሄድ ብዬ ነው። ሚስቴን እኮ አባት ማገኘው ዛሬ ነው ቀጠሮ። ኦኬ። በዚህ አለባበስ ታማኝነቴን ታሎዱ ምን ያደርጉልኛል? እኔ አይመስለኝም። ዋው ገጠር ስመጣ ከተማ ያለ ሰው መስሎኝ እዚህ ያደረሰኝ። ሁሉም ሰው አንዲ ነው ማለት ስለማይቻል ትክክል፣ በትክክል አባዬ ያልከኝ ነገር እንዴት ሆነልኝ? ነገ ቀጠሮ ይዘናል። ከፈጣሪ ጋር እንሳካ ይመስለኛል። እንዴት ነው አደረ ማሳቆይ እንዴት ዋላችሁ? ማን ደግሞ ንገሪው። አባ ያልኩ ሰው እሱ ነው። አንተ ነህ እኔ ልጅ የምታገባው? እኔ ነኝ። ልታወቃችሁ እኮ ስለዚህ ነው። ስተት መጀመሪያ አለባበስህን ቀይር። ትልቅ ሰው አይደለም እንዴ? ሰውን በሰውነቱ አታከብሩ? ሰው በሰውነቱ ነው የሚከበረው። እውነት ነው። እኔ አንቺን አይደለም ሴትን አለማት። ትክክል። ግን ትልቅ ሰው አይደሉም? ሰው በሰውነቱ አይከበርም? ስጋ ከየት ነው ለቃቅሞ ያመጡ? ትርክርክ ይሩጣ። ራስህና አለባበስህን ቀይር። ለመሆነ የማን ልጅ እንደሆነች አውቀሃል? የኔ ልጅ እኮ። የማንም ልጅ ብትሆን ሰው በሰውነቱ ነው የሚከበረው። አመሰግናለሁ። ይገርማል። አቶ ሳሙኤል ይባላል። አቶ ሳሙኤል ማለት ቅድም በስልክ ያወራው እሱ ጋር ነበር ውሉን የተዋዋልኩት። ዋው የሚገርም መልእክት ነው ያለው። ሰው በሰውነቱ እንደሚከበር ለማሳየት የሞከረበት መንገድ ደስ ይላል። እንግዲህ ባላገሩ ከሚለው የቲክታክ ድራማዬ ክፍል 3 ነው ለእናንተ ያቀረብኩላችሁ። ከወደዳችሁት ክፍል 4 ብላችሁ ኮሜንት ላይ አስቀምጡልኝ። ድጋሚ እሰራላችኋለሁ። አብራችሁኝ ስላላችሁ ደስ ብሎኛል። ወዳችኋለሁ።